አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? መጣሁላችሁ ከነ ዋጋው ከነ ዝርዝሩ። ወይኔ ጉዴ! የዛሬው ደግሞ ሱብሃንአላህ ማሻአላህ ተባረካላህ በሉ። ስገቡ ማሻአላህ፣ ስወጡ ደግሞ አህላው ሰህላ በሉኝ። እሺ ሰምታችኋል። ዛሬ ያመጣሁላችሁ ኪችን ካቢኔት፣ ቁም ሳጥን እንዲሁም ደግሞ ብረታ ብረቶች ሁሉንም ያጠቃለለ ጋራይ ቤት ገብቼ ነው ያመጣሁላችሁ ማለት ነው። በምትፈልጉት ዲዛይን ከኤችዲኤፍ ብትፈልጉ ከኤምዲኤፍ ብትፈልጉ በእብነበረድ ብትፈልጉ ከነዋጋው ዝርዝር ያስቀምጥላችኋል። የሱን ድምጽ መጨረሻው ላይ አስቀምጨላችኋለሁ። ግማሹን ፓርቲ የኔን ቃላት እንዲሰሙ ብዬ ነው ሀባይቦችዬ። ካሊወሊ ብላችሁ ትንሿን አይታችሁ እንዲያትተውት፣ ምክንያቱም ይጠቅማችኋል፣ ወላሂ ይጠቅማችኋል። እውነት ለመናገር አመስግኑ። ይሄም ሀገራችን አለ ወይ ይሄም እንዲህ ነው ወይ ብላችሁ የምትደነቁበትን ነገር ነው ያመጣሁላችሁ። ኢንሻአላህ ደግሞ በሌላ ፕሮግራም እንገናኛለን ማለት ነው። ከነ ሳይዙ ነው ያመጣሁላችሁ፣ ከነ መጠኑ፣ ከነ ዋጋ ዝርዝሩ። የኤምዲኤፍ ዋጋ ይሄ ነው፣ የኤችዲኤፍ ዋጋ ይሄ ነው፣ የእብነበረድ ደግሞ እንትን ይሄ ነው የሚለውን ነው ያመጣሁላችሁ። እንግዲህ ወንድማማቾች ፈርኒቸር ቤት ብዙዎቻችሁ ልታውቁት ትችላላችሁ። የማታውቁትም ተዋወቋቸው። ሼር ላይክ እያደረጋችሁ ቪዲዮን ቫይራል አውጡት። ቀጣይ ደግሞ በሌላ ቪዲዮ እመጣላችኋለሁ። ቪዲዮ ከኔ ጋር ነፍ ነው፣ ቢዚ እየሆንኩ ነው እንጂ የምትፈልጉትን ነገር እቀርጻለሁ ማለት ነው። እና ለሌሎች ቀረጻዎች ደግሞ ቀጣይ እቀርጻለሁ ማለት ነው። ሀዋይቦችዬ እንግዲህ ይሄንን ይመስላል ማለት ነው። በጣም ውብ የሆነ ኪችን ካቢኔት ነው። በነገራችን ላይ በነጩ ከለር እና በዲያለቻው ከለር ነበረ እስከዛሬ የተለመደው። አሁን ላይ ግን በዚህኛው ከለር መጥተውላችኋል ማለት ነው። አልጋው ግን በነገራችን ላይ ከሚሴ ነው የሚሰራው፣ አዲስ አበባ ነው የሚሰራው፣ ወግዲህ አይሰራም የምትሉት በቃ ወንድማማቾች የፈርኒቸር ከስተጀርባቸው ጽሁፉን ቁጭ አድርጌላችኋለሁኝ። ይሄ የለበሰው ኮት ከስተውጭ በኩል ጋዋናቸው ላይ አለላችሁ ቁጥራቸው ማለት ነው። መደወል ለፈለጋችሁ መደወል ትችላላችሁ። እኔ ዋስትና እሆናችኋለሁ። ዋስትና ምን እንደምሆናችሁ እሱ ነግሯችኋል ማለት ነው። ቪዲዮ ላይ ስትከታተሉት ታዳምጡታላችሁ። የሱን ድምጽ ምን እንደሚላችሁ። ቪዲዮ ረዘመ ብላችሁ እንዳትተውት። 25 ደቂቃ ምንም አይደለችም። እውነት ለመናገር ውሃ እያፈሰሰ ራሱ እያሳያችሁ ነው ማለት ነው። የሚታጠብ የሚወለወል በመሆኑ እየነገራችሁ ነው። ቀለም ምንም አይነት ቀለም የማይቀባ መሆኑን ወቁ ማለት ነው ሀባይቦችዬ። እቃ ጭማሬ ነው። ድሮ በተሰራበት ከ10 ሺህ ወረደ ነበር። አሁን በሚሰራበት የካሬ ዋጋ ደግሞ ከ10 ሺህ የበለጠ ነው ማለት ነው። እቃ ናዛችሁ ብታስቀምጡ ጠቃሚ ነገር ይሆናችኋል። ለማስቀመጥ ለምትፈልጉ ደግሞ መጋዘን አመቻችላችኋለሁ። ማዘዝም ለምትፈልጉ ደግሞ ትእዛዛችሁ አለ አዩን ይብያችኋለሁ ማለት ነው ሀባይቦችዬ። እንግዲህ አያችሁ ቁም ሳጥኖቹ በጣም ውብ ከመሆናቸው አኳያ ሲሊንደር አላቸው። በሲሊንደር ነው መሳቢያቸው ማንሸራተቻው ማለት ነው። መሰላን ለምሳሌ ውስጡ የሆነ ነገር ያዝ የሚያደርገው ነገር እንዳይኖረው ማለት ነው። አሁን ብዙዎቻችሁ እሱ እዚህ ይሰራል አልመሰላችሁም ማለት ነው። እዚህ ጋር ደግሞ ይሄም ከኤችዲኤፍ ነው የተሰራው፣ ነገር ግን ተነባባሪ ሆኖብን ነው። ይሄ ያልጋው እንትን ነው ማለት ነው። አያችሁት? ያልጋው ዲዛይን የሚሰራው እዚህ ውስጥ አስቀምጠውት ነው ማለት ነው። ሲዘጋ ደግሞ በጣም አይጮህም፣ ሂዶ ዝግት ነው የሚለው እንጂ ቃይለም ማለት ነው። እንዲያተስቁብኝ እሺ። እኔ ወራሴ ግን አውርቼ ሰቅያለሁ። ተውት ለፉት የኔን እና እንደዛ ነው እላችኋለሁ ማለት ነው ሀባይቦችዬ። በጣም እኔ እውነት ለመናገር የኔ ተሰርቶ አብቅቶ ቶሎ ብዬ ገጥሚ የኔን ስታዩ ተስፋ ይኖራችሁ ይመስለኛል ማለት ነው። ይሄ ደግሞ ሚስጥር ኪስ የሚባል አለው አልጋው ማለት ነው። አያችሁት? ሚስጥር ኪስ ለምሳሌ ስልካችሁን ብታኖሩ አያችሁት? ይኸው መሳቢያው ጋር ሚስጥር ኪስ አለው ከስር ማለት ነው። አያችሁ?
እንደው የዛሬውን ካሜራ አነሳስ አቀራረጽ ካልወደዳችሁት መቼም የምቀርጽላችሁን አትወዱትም ማለት ነው። እኔ እውነት ለመናገር ማለት ነው። እና አያችሁት፣ መቸረጃ ብትፈልጉ በቃ ቴክኖሎጂ ሲዘምን እንደዚህ ነው። ዘምኑ ብያችኋለሁ። ኑ ከኔ ጋር እንዘምን ብያችኋለሁኝ። መዘመንን እንዴት እንደሆነ አሳያችኋለሁ። የምታዩት እናንተ ከላይ ያሉትን ነው። ከደሴ በታች እስቲ ውረዱ። እስቲ ለመጀመሪያ ጊዜ ዛሬ እንኳን ተደስታችሁ አያችሁት። በቃ ቴክኖሎጂ በቃ መብራት ምናምን ተነስቼ ላጥፋ ማለት የለም። ይሄ ወንድማማቾች ፈርኒቸር ይላችኋል። ስልክ ቁጥር እዚሁ ላይ ያለላችሁ በቃ ማየት ማመን ነው። እንደገና ደግሞ ሀባይቦችዬ የምነግራችሁ ነገር እውነት ለመናገር መጓጓዣ ስንት ነው የምትከፍሉት? ሱብሃንአላህ። አያችሁት። ይሄ ደግሞ በቃ የሆነ ቁምጣ ነገሮች፣ ሻርብ ነገሮች፣ ለየት ቀለል ያሉ ነገሮችን እዛ ብታስቀምጡ እኛ ሴቶች አሁን ኮተታችን በዛ በማለቱ አኳያ ብዙውን ባልዘረዝርላችሁ ታቆታላችሁ ማለት ነው። እነዛን መጠቀም እንችላለን ማለት ነው። የገባው ገብቶታል። እሺ የገባው ኮሜንት ያስቀምጥ። እዚህ ላይ ደግሞ የላሜራ የዚህም የታምፑራታ በር እያለ ብዙዎቻችሁ ጠይቃችሁኛል። የታምፑራታ በር ብላችሁኛል። የታምፑራታ በርም እዚሁ አምጥቶላችኋል። ይሄ ደግሞ የአውስትራሊያ ነው መቃ ነው የሚባለው እንግዲህ አውስትራሊያው። ይሄ ደግሞ ማገጣጠሚያው ነው ማለት ነው። የሚሰራው ከዚህ ነው። ያ አብሮ ይመታል ማለት ነው። ሀባይቦችዬ በጣም ነው የምትደሰቱት በዛሬው ጋራጅ ቤት። እውነት ለመናገር 2 ቁጥር ነው ያለው። አንደኛው ሆስፒታሉ ዝቅ ብሎ፣ ሁለተኛው ደግሞ በሰኮሩ መስመር ማለት ነው። ማሻአላ የሆነ ጋራጅ ቤት ነው። ለየት ያለ ነው። አድንቁት፣ አበሽሩት። ብታዝም ባታዝም ተከታተሉት ብሏል። ብታዝም ባታዝም ተጠቀሙበት እድሉን ነው ያለው እሱ ራሱ ማለት ነው። ታዩታላችሁ ኢንሻአላህ። የእሱን ድምፅ ስትሰሙ ደግሞ ይበልጥ ሞራላችሁ ይጨምራል። እኔ አሁን ሀሳቡን ለመግለጽ ያክል ነው። እንግዲህ አንዳንድ ያደጉ ሀገራቶች አሁን ስናይ በጣም እንደሰታለን አይደል? ወላሂ እንደሰታለን። እናንተም ደግሞ ኧረ ሀገራችን ወግዲ እንዲህም አለ ብላችሁ ተደሰቱበት ብዬ ነው እኔ አሁን ይሄን ቪዲዮ ትንሽ እንትን ያልኩት ማለት ነው። በነገራችን ላይ እቃም በሚወስዱ ሰዓት ከኔ ጋር ስለሆኑ በጣም ደስተኛ ናቸው። ስቀርጻቸው አናግራቸዋለሁ። ፍቃደኛ ስለሚሆኑ ይደውሉልኛል። እቃም ሲጠይቁኝ ይደውሉልኛል። እሄዳለሁ። ኤምዲኤፍ ኤችዲኤፍ እቃ እንደገና ደግሞ ላምሌት 06 03 የሚባሉ አሉ። እነዛን ከኔ ጋር ስለሆነ የሚወስዱት። ይሄ ደግሞ ከኤምዲኤፍ የሚሰራ አልጋ ነው ማለት ነው። ይሄ አልጋና ይሄ አልጋ ዋጋውም ይለያል፣ እቃውም ይለያል። ይሄ ማለት ሲገጥመው ለምሳሌ ተገጣጣሚ ነው። እንደገና ደግሞ ቢቆሽሽ እንኳን ቢነጫጭ እንኳን ተነስቶ መልሶ ማሳደስ ይቻላል ማለት ነው። ይሄም አያችሁት? እዩት። ለምሳሌ አሁን ሊያሳየችሁ ነው ለእናንተ ሲል ማለት ነው። አሁን ማንኛቸውም ሰው ቢሆን ማየትና እንትን ማለት ግልጽ ነገር ነው። ካሜራው ጥራት ይኑረው ስላላችሁ ነው እኔ ከስተጀርባ ሆኜ እምቀርጸው ማለት ነው። ድምጤን እዛው ተሰሙታላችሁ። ሲጀመር ልጀምር ሲለኝ ጀምር እያልኩት ነው የጀመረው። በኋላ ሳቄ መጣ እንጂ ማለት ነው። እና እንደዛ ነው። እዩት እንግዲህ ማሻአላህ አላህ ያቁማቸው። ወላሂ እውነት ለመናገር ለነሱ ሞራል ድጋፍ መስጠት አለባችሁ ማለት ነው። በቃ ይህንን እቃ እኮ ከዲሲ ከአዲስ አበባ ከከሚሴ እያላችሁ አንዱ አሁን በባለፈው ጓድ ያጥቼ 20 ሺህ ብር ለአንድ ሰው ከሆነ 20 ሺህ ብር አለኝ። ነገር ግን አለችኝ ወላሂ 20 ሺህ ብር ከመካፈል እዛ ይሰራሉ። አይሰራም። ምን ነው የምታምኑት እናንተ? እንዴት ለምን የዛሬ 10 ዓመትም ያሰራሁት ቁም ሳጥን እውነቱን ልንገራችሁ ውበቱ እንደጠበቀ ነው። ባለ 4 ተከፋች ነው ይሄኔ ማለት ነው። እንግዲህ የዛሬ 10 ዓመትም ተሰርቷል እንኳን ዛሬ ማለት ነው በዘመነበት ጊዜ። ዛሬ እኮ ቴክኖሎጂ በኮምፒውተር ሆኗል። ይሄ ደግሞ በኮምፒውተር እያወጡ መስራት ነው አሁን ላይ ማለት ነው። እና ይሄንን ይመስላል። ስራ እንሰራለን። ስራ ምን እንስራለን የምትሉ ደግሞ ሀሳባችሁን አስቀምጡልኝ፣ ድጋፍ አደርጋለሁ ማለት ነው። በሀገራችን ላይ በአካባቢያችን ላይ እንዲሁም ደግሞ በወረዳችን ላይ ያለውን ነገር እነግራችኋለሁ። ኢንሻአላህ ደግሞ ኸይሩን ነገር ወደፊት እናይበታለን። አያችሁ ተገጣጥሞ ሲታይት በቃ ይሄ ነው። ሌላ ምንም ቀለም ብቻ ነው አሁን የቀረው። ይሄ አሁን ቀለሙ አይደለም ማለት ነው። ቀለሙ ይሄ እንትን አፈር ቅብ የሚባላል። አፈር ቅብ ይቀባል ቀለም እንዲይዝላቸው ማለት ነው። ይሄ ዝጌጥ ደግሞ እዩት። በቃ ሙያ መማር ነው፣ አይቶ መማር ነው። ማንንም ምንም ያቃተ ነገር የለም። ባካችሁ ወላሂ አያምልጣችሁ ቻንሱ ማለት ነው። እንግዲህ የኔ ሰዓት እያለቀ ይመስለኛል ማለት ነው። ይሄን ያህል ገለጻ ካደረኩላችሁ እስከ መጨረሻው ቪዲዮውን እዩት።
ቢዚ እንኳን ብትሆኑ ከፍታችሁ ተውት። በቃ ቻናልሽ ይዲግ የምትሉ ላይክ ብቻ አድርጉ። ቻናልሽ አይዲግ የምትሉ ደግሞ አትከታተሉትም እንኳን አይደለም ከፍታችሁ ልትተውት ማለት ነው። እንግዲህ ይሄንን ይመስላል ማለት ነው ሀባይቦችዬ። ያለውን ነገር ደግሞ በግልጽ እንወያይበታለን። አሁንም ሀሳባችሁ ሀሳቤ ነው፣ ምኞታችሁም ምኞቴ ነው። በምኞታችሁም በሀሳባችሁም እስማማበታለሁ ማለት ነው። ያለውን ነገር እንግዲህ እንዲህ አድርጉ ለፍቶም ደክሞም አሳይቷችኋል ማለት ነው። ሌላ ጋራይ ቤት ደግሞ በሌላ ዲዛይን እመጣላችኋለሁ ማለት ነው። ያኛው ጋራይ ቤት ደግሞ ቢያንስ ምን ምንዎች አሉት ከዚህኛውና ከዛኛው ብላችሁ የማንጻጸር ባህሪውን እናንተ ትይዛላችሁ ማለት ነው። እኔ ከጎናችሁ ነኝ አሁንም ቢሆን ኢንሻአላህ። ደግሞ ቀጣይ ሌላ ፕሮጀክትና ሌላ አዲስ ነገር ለመክፈት እቅድ ያለኝ ማለት ነው። ያንን ከዚህ ጋር በተያያዘ አድርጌ ለእናንተ ጠቃሚ ነገር ነው ዙሮ የምከፍተውና የሚይዘው ኢንሻአላህ። እቅድ ነው፣ እቅድ አይወራም ግን አስብበታለሁ በቅርቡ። ይሄ ደግሞ ከኤምዲኤፍ የሚሰራ ነው አያችሁት። ኤምዲኤፍ አሁን ላይ ግን እየተተወ ምንድን ሆኗል ማለት ነው፣ ኤችዲኤፍ ሆኗል ማለት ነው። እንደ ዘመኑ እንደ ወቅቱ መሄድ ያለብን ማለት ነው። ወቅትና ዘመኑን ስናየው ዘመን ሲልም ዘመን ማለት አለብን እንደ ጊዜው። በቃ ቢያንስ ሰው እንደ ቤቱ ነው በእርግጥ የሚኖረው። ነገር ግን ደግሞ ገና ያላዘዘ ሰው ካለ ደግሞ ግዴታ ደግሞ ያንን በወቅቱ ያለውን ነው ማዘዝ ያለብን ማለት ነው። በሰዓቱ አሁን እኔ ኤምዲኤፍ ነው ያሰራሁት እንትኔን ቡፌን ማለት ነው በሰዓቱ። አሁን ላይ ደግሞ እየዘመነ ሲመጣ ደግሞ ኤችዲኤፍ ተባለ እና ይሄንን ይመስላል ማለት ነው። ወደ በሩ እንሂድ ማለት ነው። የውጭ በሮች ብዙዎቻችሁ ይሄን የምትጠይቁኛላችሁ። የዚህንም ዋጋ ዝርዝር ገልጾላችኋል። በአውስትራሊያ እንትን ነው የሚሰራው ብሏል። አንደኛ ብረት ነው ወጥ ያለው ብረት ብሏል ማለት ነው። ሁሉን ነገር ይሄው ውጭ ላይ ነው። ይሄ ደግሞ ማለት ነው ይሄ ደግሞ የቤቶች የመስኮቶች ምናምን ነው። በቃ እንግዲህ የብዙዎቻችሁን ጥያቄ በአንድ ያካተትኩ ይመስለኛል አሁን ላይ ማለት ነው። የዛሬው ጋራይ ቤቴ ይሄንን ይመስላል ማለት ነው ሀባይቦችዬ። እንግዲህ ከናንተ ያለና ከናንተ የምታመጡትን ሀሳብ ባላውቅም ከኔ ያለው ሀሳብ ይሄንን ይመስላል። እንግዲህ እስከ መጨረሻው ድረስ ተከታተሉት። የብረት አልጋዎችም ይሄንን ይመስላሉ። ሁሉም እንዲያቅሙ ነውና እንዳቅማችሁ መኖር ትችላላችሁ እላችኋለሁኝ ሀባይቦችዬ። በጣም ወዳችኋለሁ፣ በጣም አመሰግናለሁ ፈቅዳችሁና ወዳችሁ ስለምትከታተሉኝ። ያለውን ነገር ኮሜንት ላይ አስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እስኪ ማብራት አሁን ጀምር ያለው ከነዋጋው ዝርዝር አቅርብላችሁ ኤችዲኤፍ እና ኤምዲኤፍ ዋጋ። ቤተሰቦቼ ዛሬ ማሳያችሁ በኪችን ቦርድ ኤችዲኤፍ የሆነ ኪችን ነው ማሳያችሁ። እንደምታዩት ከውስጥም ከውጭ የለበሰ ነው ኤችዲኤፍ ነው። ሁለተኛ የምንጠቀመው መሳቢያ ስላይደር ነው። እንደምታዩት ስላይድ ነው በብረቱ ማለት ነው እንደዚህ። ሁለተኛውን ጭቃ ቤት ላይ ብዙ ጊዜ ኪችን ስለማይሰቀል እነዚህ ነገሮችን እንጠቀማቸዋለን። አንዳንድ ቅመም መያዣ ይሆናሉ። ሁለተኛ የኪችን ቦርድ በጣም ጥራት ያለውና ቆንጆ ነው። አጭር የሚባል አይደለም፣ በጣም ረጅም ኪችን ነው። እንደምታዩት በጣም ቆንጆ ኪችን ነው። ይሄን ይመስላል። ይሄ ዋጋ ነገራቸው። እነዚህ በኤችዲኤፍ ከሆነ 15000 ብር ነው ካሬ። በኤምዲኤፍ ከሆነ ደግሞ 13000 ብር ነው እና እንደምታዩት ከውስጥም ከውጭም የለበሰ ነው። የውስጡ ራሱ እንደምታዩት ከውስጥም ከውስጥም የለበሰ ነው። ሁለተኛ ደግሞ እግሩ ላይ ተመልከጂ። እዚህ ጋር እንጨት ነው የምንጠቀምለት እያንዳንዱ ዙሪያው
ከታች እንዳይበሰብስ ማለት ነው። አዎ እንጨቱ ውሃ ምንም እንትን ማለት እንትን ባህሪ የለውም። ሁለተኛ ቤቱ ሲጠረግ ምን ሲል ቀጥታ መሬት ላይ ቁጭ ካለ ይሄ ወደ ውስጥማ አይጥም አያስቸግርም። ምንም አይልም። ከኋላም ብታየው ከኋላም የተዘጋ ነው። እስኪ ከኋላም ብታየው ከኋላ ማለት ነው። አዎ ይሄ እዚህ ጋር ብታይሻል እግሩ ከኋላ የተዘጋ ነው። እሺ አሁንም በእብነ በረድ የሚሰራው የእብነ በረዱን ደግሞ ግልጽ አድርግላቸው። እብነ በረድ አይሰራም የሚሉም አሉ። ወግዲ ላይ ይሰራል። በእብነ በረድ አለ። እብነ በረዶቹ ደግሞ ካሬ 18 ሺህ ብር ናቸው። እሱ በ2 ሜትር ነው የሚመጣው እብነ በረዱ። ያው እብነ በረድ ትንሽ ውድ ስለሆነ ማንም ሰው አይደፍረውም። እሺ እብነ በረድ ከሆነ ስጋ መክተፍ ይቻላል፣ ምንም ማለት ይቻላል። ደግሞ ውሃ ቢፈስበት ቢበልበት አያሰጋም። ለምሳሌ ለእንትኑ ብያ ማለት ይሄን ውሃ ይሄን ማሳየት ይችላል። እሺ ነው ይሄን እንዲህ እያደረኩኝ ውሃ እያደረኩ ማሳየት ስለምችል ባሽ ወደዚህ ስንመጣ ደግሞ ይሄ ኤችዲኤፍ ቁም ሳጥን ነው። ባለ 3 ቁም ሳጥን ናቸው። ከኤችዲኤፍ ነው ይሄም። ኤችዲኤፍ ቁም ሳጥን ናቸው። እርሳስ ከለር ቁም ሳጥን ይሄው አንድ አይነት የለበሰ ነው። ይሄ እንደምታየው ሙሉ መደርደሪያ ነው። ይሄ እዚህ ጋር አለው። እዚህ ጋር ያለው ደግሞ ይሄ ቤት ስለሚገጠመው ጀርባ ያልተመጣ ገና ነው። መስቀያ ነው። እነዚህ መሳቢያ ናቸው። ሁሉም በስላይንደር ነው ማለት ነው። በቃ ስላይደር ነው የሚጠቀመው። በቃ ያ ደግሞ የኪችኑ አይነት እንትን ነው። በወዲያ ያኛው ደግሞ የኪችን አይነት ቁም ሳጥን ነው። የኪችኑ አይነት ቁም ሳጥን ይመቻል ለማሳየት? ይመቸኛል። እስቲ ሂድ እንትን ነው የጀልባ መስቀያ ጀለቢያ መስቀያ ማለት ነው። ወደ ስንመጣ ደግሞ ባለ 4 ቁም ሳጥን ነው። ያው እንደምታዩ ያቸው ይሄ ደግሞ በሩ ላይ የሚያደርገው ነገር እንደዚህ ከዘጋሹ በኋላ ራሱ ነው ቀስ ብሎ የሚዘጋው። እያየሹ ነው በሩ ቀስ ብሎ ራሱ ነው በሩ የሚዘጋው። መሳቢያውም ስላይድ ነው። ያው ተነባባሪ እቃ ብዛት ስለተሰራ ተነባባሪ ስለሆነ ነው አልወጣምና እቃ ስለበዛና ቤቱ ስለጠበበ ነው። ማሳየት አልቻለው። ወደዚህ ስንመጣ ደግሞ በጣም ቆንጆና አልጋችን ነው። ይሄ እንደምታየው ይሄ ስላይድ ነው መሳቢያው። ሁለተኛ እዚህ ጋር ሚስጥር ኪስ አለው። እዚህ ጋር ወይስ ሚስጥር ኪስ እስቲ ላያት እንዴ እዚህ ውስጥ ማለት ነው። ከስላይደሩ ስር ማለት ነው። ከስላይደሩ ስር ማለት ነው። ይሄው እንደዚህ ነው። ኖርማል ነው። ያይሹ ነው። እንዲህ ስበሻውም ከላይ ነው እንጂ ከውስጥ ያለውን እቃ ማንም ሰው ያይ። በቃ አንቺ የምታውቂው እዚህ ውስጥ ገብተሽ ስልክሽ ነው የምታወጪው። ከዛ ስልክ ይሰካል። ያው ቻርጀሩን ነው ስልክ እየሰራ ነው ያለው። ያው እዚህ ጋር አምፖል ነው። እስኪ ያው አምፖል አለ፣ ማብሪያ ማጥፋት ያለው። ወደዚህም ብንመጣ እንደዚሁ በተመሳሳይ ይሄ ያለው ይሄም አምፖል አለው። አሁን ሁሉ ሰው ወግዲ ይሰራ ማንም አላመነም አይባልም። ይሄው እዚህ ጋር ወንድማማቾች ይሄው ስልክ ቁጥሩን በቃ በፈለጉት በቲክቶክም ሆነ በኢሞም በቴሌግራም ገብታችሁ ማየት ፈልጋላችሁ። ይሄ ደግሞ ለአንዳንድ ልብስም ሆነ ለአንዳንድ ነገር ማስቀመጫ ተብሎ ታስቦ የተሰራ ነው። እጅ ወግዲ ረያን እና ናዲኒ ታምቡራታ ብር ደግሞ በጣም በቆንጆ ማቴሪያል እንደምታየው በርሰስ። እሺ ታምፑራታ በር ብዙ ሰው ጥያቄ ነው። አሁን እሱን አጥርተህ ንገረኝ። በቃሉ አሁን አውስትራሊያ ነው፣ ሻሸመኔ አይደለም። ኦሪጂናል አውስትራሊያ ነው። እሺ አውስትራሊያ ማለት የምትመሰላችሁ ይሄ ነው። ቁራጭ የአውስትራሊያ ቁራጭ። ቲክነሱንም ይኸው አንደኛው ማለት ነው። አንደኛው ባለ ስንት ነው ይሄ ቲክነስ? ባለ 20 የሚባለው። ባለ 20። እሺ ይሄ ነው። ይሄ ፓኔል የሚባለው ነው። በፓኔል ፓኔል አለው ፋብሪካ ጌጥ ማለት ነው። ይሄ ደግሞ በባለ 6 ነው። እኛ ነን ጌጥ ነው ለታን ይሄን ነው የምንሰራው። እሱ ከኤምዲኤፍ ነው ያኛው። ይሄኛው ባለ 6 ኤምዲኤፍ ነው። የእሱን ዋጋ ነገረኝ፣ የዚህን ዋጋ ነገረኝ። ይሄ 18500 ነው። እነዚህ 20 ሺህ ብር ናቸው። እና ማሰራት ለምትፈልጉ ማዘዝ ለምትፈልጉ ወግዲ ወንድማማቾች ቁጥር 1 ሆስፒታሉ ፊት ለፊት፣ ቁጥር 2 ደግሞ ቀርሳ ትምህርት ቤት እንገኛለን። ማዘዝ ትችላላችሁ። እቃ የሚወስዱት ከኔው ነው።
እቃ የሚወስዱት ደግሞ የሚገርማችሁ ከእሷ ነው እቃ የምንወስደው። ቆንጆ እቃዎችን ታመጣለች። በቃ ምክንያት በጥራት ምክንያት ጥሩ ነገር አይሰራም፣ ጥራት የለውም የምትሉ ካላችሁ እሷ ኃላፊነቱን ትወስዳለች ማለት ነው። በእኔ ላይ ያለውንም በእሷ ላይ ያለውንም ማለት ነው። እና ይሄ ይመስላል። እሺ ከእንትንስ የተሰሩ ከኤምዲኤፍ የተሰሩ አልጋ አሁን እንደምታየው አንድ ሰው ናልኝ ቪዲዮ ግን ገና 7 ነው 10 ምናምን። ይሄ አሁን ሜትር ከ50 አልጋ ነው እንደምታየው። 50 ነኝ። ይሄ በኤምዲኤፍ ነው ሙሉ ባለ 18 ነው። ይሄ እንደምታየው ይሄም የዚህ አይነት አልጋ ነው። ይሄንንም አንሳለኝ። ያው አሁን ይሄ ፊኒሽንግ አልቋል። ቀለም ነው የቀረው። ይሄኛውም እንደዛ ነው። ቀለም ነው የቀረው። አይዋ ያን ሌዘር ነው ስሙን እንጣይ ወይ ትገጥመዋለህ። እነዚህኞቹ ደግሞ እነዚህ የምታያቸው እዚህ ጋር ያሉት በዚህ አይነት አልጋ ናቸው። ይሄ ነው ፊኒሽንግ በኋላ የሚገባ ሌዘር ነው። ቀለም ከተቀባው በቃ ሁለተኛ አሁን ይሄ አድቫንቴጅ ምን መሰለሽ? ይሄ ሌዘሩ ቢቀደድ የሆነ ነገር ቢሆን ቢቃጠል ምን ቢል እንደዚህ ወጥቶ የመቀየር እድል አለው። ገባሽ አይደለ? እዛው ላይ ራሱ ችሎ የሚሰራ አይደለም። ይሄም እንደምታየው ለብቻ የሚሰራ ነው ማለት ነው። ይሄን ይመስላል። የዚህን ዋጋ ትነግረኛለህ ደግሞ? እነዚህ ሜትር ከ50 ና ፊት እዛው ሁሉ ውሃ ላይ ተስቀምጠው ይሄ አልጋ አሁን በጣም ብዙ ሰው ይሄም እንደምታየው አሁን ይሄ በሬላ ከረር አሁን ይሄ ያይቱ ነው። ያቸው አሁን ሰሞኑን የሚወጡት ማለት ነው። እነዚህ በዚህ ዲዛይን ሊወጡ ነው። እነዚህ ወደዚህ አልጋ ስንመጣ ይሄ አልጋ በጣም ቆንጆ አልጋ ነው። ግራና ቀኝ ኮመድ ነው ያለው። እነዚህ 33 ሺህ ብር ናቸው። ሜትር ከ50 33 ሺህ ብር ብረት አለች። እዚህ ያለ ሁሉም ነገር ኦሪጂናል ሆነ ማለት ነው። የዛኛውን ዋጋ አልነገርከኝም። እነዚህ ዋጋቸው 49 ሺህ ብር ነው እስከ 48 ሺህ ብር ነው እየሰራን ያለ ነው። እነዚህ እያንዳንዱ ምንም አይነት ቀለም ቅብ የሚባል ነገር የለውም። ወዲያውኑ በሙሉ ጨርቅ ነው እንደምታዩ። በሙሉ ጨርቅ ነው። ዋጋ 48 ሺህ ብር ዋጋ። ብዛት ለመጣ ዲስካውንት ታደርጋለህ? ብዛት ለመጣ አደርጋለሁ። ያው የሚደረገውን አስተያየት በቤተሰብ ቆንጆ ነገሮችን እየሰራን የቲክቶክ ቻናልህን ትለቅላቸዋለህ? ቲክቶክ ቻናሌ ላይ አለ። በስልኬ ገብታችሁ ማግኘት ትችላላችሁ። በቃ እና ሀሳብ የእንጨት ኤምዲኤፍ ኪችን ደግሞ እዚህ ጋር አለ። እንደምታየው እቃ ስለበዛብን በዛ ምክንያት ነው። እነዚህ አይቸው ቅድም እንዳልኳችሁ የጭቃ ቤት ስለሆነ ይሄ ከተነሳ በኋላ አይቸው እነዚህ የተሰሩት ለዚህ መቀመጫ ነው። እዚህ ጋር ሆኖ ይሄኛው ከላይ ይቀመጣል ማለት ነው። ለምን ጭቃ ቤት ላይ መመታት ስለማይችል ይሄ ማለት ነው ስለሚወርድ። የብረት ዋጋ ደግሞ ዝርዝር አውጣላችሁ። የነዚህ አሁን ኤምዲኤፍ ዋጋ ስንት ነው? እነዚህ ኤምዲኤፍ ዋጋ 13 ሺህ ብር በካሬ። አዎ እና ይሄን ይመስላል። ይሄም ኪችን ቦርድ የሚባል ነው። ኦሪጂናል ኪችን ቦርድ ነው። ፕላስቲክ አለው። ፕላስቲክ ይላጣል እንደምታዩ። የብረት ደግሞ ታምቡራታ የበሮች ታቸው እዚህ ጋር የውጭ በሮች አሉ። እነዚህ የውጭ በሮች በ250 ነው የተሰሩት። በ250 34 ብር በቱርክ ካሜራ ነው የሚሰራው። ብረቱ 40 በ40 ብር የሚባል ብረት ነው የሚሰራው።
እዚህ ጋር ደግሞ ስንመጣ እነዚህ የኢሚቴሽን የብሮች ናቸው። ኢሚቴሽን ብዙ በሮችን በአንደኛ ነው የሚሰራው። ቅጥል የሌለው ብር የሚባለው ብረት በአንደኛ በቃል ብረት ነው የሚሰራው። ሙሉ ብራውን 60 ሺህ ብር ነው እና እንደ ብረት ደግሞ አስተያየት እያደረግን አስተያየት እናደርጋለን። የብረት አልጋ ከፈለጉ የብረት አልጋ አለ። ረያን ወግጅ የብረት አልጋ ስንት ናቸው? 8,000 የብረት ባለሙያችን እዚህ ጋር እየሰራ ነው ያለው። ቆንጆ ብረቶችን የማይቀጥል ብረት የሚባለው ይሄ ነው። ምንም አይነት ቅጥል የለውም። አሁን ይሄ ቀጥታ እንዳለ ሙሉ ነው የሚሰራው ማለት ነው። እና ማዘዝ የምትፈልጉ ማሰራት የምትፈልጉ ሰርፕራይዝ ማድረግ የምትፈልጉ ለበዓል ስጦታ መስጠት የምትፈልጉ ቤተሰብ ካላችሁ ወንድማማቾች ብቅ በሉ እንላለን። እናመሰግናለን። እስኪ መብራት ቪዲዮ